በክርስቶስ ስም ሰላም ላችኋለሁ። ከዚህ በፊት የጀመርነውን ተከታታይ ትምህርት ዛሬም እንቀጥላለን። እግዚአብሔር እንዲያስተምረን ሁላችን እንጸልይ። እናመሰግናለን የሰማይና የምድር ጌታ፣ እስትንፋስን ለሰው ልጆች የሰጠ መንፈስና ሕይወት የሆነውን ቃልህም የምትመግብ አንተ ነህ። ካንተ ለመማር በፊት ነንና ለተናጋሪና ለሰሚ ጸጋ እንድትሰጠን የጊዜውን ያንተን የሰማዩን ሐሳብህን እንድናስተውል በምድርም ላይ ሳለን እንድንኖርበት ጸጋህን አብዛልን። ክብር ሁሉ ለአንተ ይሁን በጌታችን በኢየሱስ ስም ብለህ ስማን፣ አሜን። ከዚህ በፊት ለበጎ ስራ ሁሉ የተዘጋጀ ሰው ማንነቶች በሚል የአቢጊያን ሕይወት አንስተን ስናጠና ነበር። አቢጊያ በሰማይ ያለውን የእግዚአብሔር ፈቃድና በምድር አብረው ከምትኖረው ሰዎች ጋር እንዴት ድል በመንሳት እንደኖረች አንደኛ ሳሙኤልን አንስተን አጥንተን ነበር። አይምሮሽ ታላቅ ነው የተባለላት አቢጊያ ከሰው ሁሉ ጋር እንደ አመሉ በመኖር ብቻ ሳይሆን የእግዚአብሔርንም ሐሳብ መቼ ምን ማድረግ እንዲገባት ዘመንን የምታውቅ ሴት መሆኗን፣ ጸጋን ሳታባክን ቅድመ ዝግጅት ማድረጓንና በሰው ሁሉ ላይ ብድራት በቀልና ፍርድ የእግዚአብሔር መሆኑን እንደምታውቅ በስብከትና በኑሮዋ የተጻፈውን ለትምህርታችን አንደኛ ሳሙኤልን አጥንተን ነበር። የዮሐንስ ራእይንም በሕያዋንና በሙታን ላይ እግዚአብሔር እንዴት እንደሚፈርድ ከአቢጊያ አስተምሮ ከሕይወቷም ንግግር ጋር እንዴት እንደሚዋሃድ ከአዲስ ኪዳን ይልቁንም ከዮሐንስ ራእይም አንስተን አጥንተን ነበር። ዛሬ የሁሉ ማሰሪያ የሆነውን የጌታችን የኢየሱስ ክርስቶስን ትምህርት አብረን በማቴዎስ ወንጌል ቁጥር 12 ላይ እናጠናለን። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ በሚል ርዕስ አንደኛ ማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 8 ያለውን ዛሬ አብረን እናጠናለን። ክፍሉን አነባዋለሁ፣ በጌታ በኢየሱስ ስም አነባለሁ። በዚያ ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናት ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕቱን ኅብስት እንደበላ አላነበባችሁምን? ካህናት በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአት እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮንናችሁ ነበር። የሰው ልጅ የሰንበት ጌታ ነውና። መቼም ጌታችን ኢየሱስ ክርስቶስ ሲናገር ላዳመጠው ሰው ለጊዜው መፍትሄ ብቻ ሳይሆን ለሕይወታችን ሁሉ ዘመን የሚሆን መለኮታዊ መርሆ ነው የሚያስተምረው ጌታ። እነዚህ ፈሪሳውያን አምላክ በምድር ላይ ሥጋ ለብሶ እየተመላለሰ ሲናገር አይገባቸውም፣ ሲጠይቅም አይመልሱም። ለምንድን ነው ከእግዚአብሔር ጋር የተላለፉት? ስለዚህ ፈሪሳውያን የብሉይ ኪዳን የመጽሐፍት አዋቂዎች ሆነው ሳሉ ከእግዚአብሔር ጋር ግን ሊግባቡ አልቻሉም። ከጌታችን ከኢየሱስ ትምህርት ጋር ሊጣጣሙ አልቻሉም። ከዚህ የተነሳ ከራሳቸው ጋር ሰላም የላቸውም፣ ከሰዎች ጋር ሰላም የላቸውም፣ ይልቁንም ከእግዚአብሔር ጋርም ሰላም የላቸውም። በዚህ ሰዓት ይሄው የሰላም ማጣታቸው ያነሳውን ክርክር መልስ ሲሰጣቸው ነው የምናይ። ከሰው ሁሉ ጋር በሰላም መኖር ይቻላል ወይ? ከሰው ሁሉ ጋር፣ ከሰነፉ ጋር፣ ካላዋቂው ጋር፣ ከፌዘኛው ጋር፣ ከተንኮለኛው ጋር ከሰው ሁሉ ጋር በሰላም መኖር ይቻላል? በእርግጥ ከባድ ቢሆንም ሐዋርያው ጳውሎስ ግን የጻፈውን እናንተ ታውቃላችሁ። ቢቻል በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ተብሎ ተጽፏል። በእኛ በኩል ምክንያት የምንከሰስበት ምክንያት ማሳጣት፣ ሰዎች በተፈተንን ጊዜ የሚጠቁሙን ምክንያት የሚያደርጉበት ሕይወት ማጣት ማለት ነው ከሰው ሁሉ ጋር በሰላም መኖር። ጌታችንም በምድር ሳለ የሚጠሉት ነበሩ። ነገር ግን በሱ ዘንድ ሰዎች እንዲጠሉት ምክንያት የላቸውም። በከንቱ ጠሉኝ ተብሎ የተጻፈው ይፈጸም ዘንድ እንጂ ሰዎች እንዲጠሉት ጌታ ኢየሱስ ለማንም መሰናክል አልሆነ።
ያለ ኃጢአት ፍጹም የኖረ ስለሆነ። ነገር ግን እኛም የጌታን ፈለግ እንድንከተል መጽሐፍት ይናገራሉ። በእኛ በኩል ከሰው ሁሉ ጋር በሰላም መኖር እንዴት ይቻላል? ፈሪሳውያን ይህንን አልቻሉም ነበርና ያስተማራቸውን ትምህርት እናያለን። በዚያ ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉ ጀመር። ሰንበት ቅዳሜ ነው በአይሁድ እና ኢየሱስ ደቀ መዛሙርቱን ይዞ በእርሻ መሃል በሚያልፍበት ሰዓት ደቀ መዛሙርቱ ተራቡና በሰንበት ቀን እሸት ቀጥፈው ፈልፍለው መብላት ጀመሩ። ፈሪሳውያን ይሄንን በማየት ለመማር ሳይሆን ለመክሰስ ኢየሱስን ጠየቁት። ደቀ መዛሙርት ማድረግ የማይገባቸውን ያደረጉ ብለው ለምን የአይሁዳዊ እሸት ቀጠፉ? ለምን በሉ ሳይሆን ጥያቄው በሰንበት ቀን መፈልፈል ስራ ሆኖ ስለተቆጠረ ሕግን ጥሰዋል በሚል ነው ክስ የመጣው። በዚህ ሰዓት የመለሰላቸው መልስ አስገራሚ ነው። እነዚሁ ፈሪሳውያን በጣም የሚወዱትን ንጉሥ ዳዊትንና በጣም የሚያከብሩትን ሊቀ ካህን አቤሜሌክን ነው ኢየሱስ ያመጣላቸው። ቁጥር 3 ላይ እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናት ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁምን? በብሉይ ኪዳን የመጀመሪያው ንጉሥ ሳኦል ከእግዚአብሔር ጋር መንፈስ ቅዱስ ርቆት ክፉ መንፈስ በያዘው ሰዓት እረኛው ዳዊት በገና ይመታለት ነበር እና አንደኛ ሳሙኤል 24 ማንበብ ይቻላል። እና በዛ ሰዓት ሳኦል የቅናት መንፈስ ይዞት ዳዊትን በጦር ለመውጋት ሲወረውረው ዳዊት አምልጦ ወደ ሜልኮል ወደ ሚስቱ ሄደ። ሚስቱም በመስኮት አስመለጠችው። ዳዊትም ሮጦ ወደ ሊቀ ካህኑ ወደ አቤሜሌክ መጣ። አቤሜሌክ ቱሚምና ኡሪም በደረቱ ላይ ያለው የተቀደሰ ልብስ የለበሰና ሊቀ ካህን የሆነ የተከበረ ሰው ነው። ብዙ ሊቀ ካህናት በብሉይ ኪዳን ቢኖሩም ጌታ ኢየሱስ ግን አቤሜሌክን ማንሳቱ ምክንያት ስላለው ነው። የእግዚአብሔርን የልብ ሐሳብ የተረዳ የመጽሐፍት የተጻፉበትን መንፈስ የገባውና ለሰዎች ሁሉ ለአገልጋዮች ሁሉ ምሳሌ የሆነ ማንነት ስላለው ነው። አቤሜሌክ ሊቀ ካህን ሆኖ በሚያስተዳድርበት ዘመን ዳዊት ወደ ሊቀ ካህን ወደ አቤሜሌክ መጣ እና ለምንድን ነው የመጣኸው አለው። ንጉሥ ሳኦል ብርቱ መልእክት ስለላከኝ የጦር መሳሪያ ይዤ አልመጣሁም፣ ስንቅ ይዤ አልመጣሁም፣ ደግሞ የእግዚአብሔርን ፈቃድ እንድትጸልይልኝ ነው አለው። አቤሜሌክ ዳዊት እንደዋሻው አያውቅም ነበር። ለምን? የሳኦል ልጅ የሜልኮል ባል ነው። የሳኦል የተወደደ ባለሟል ስለሆነ ዳዊት ይዋሸኛል ብሎ አልገመተም አቤሜሌክ። ስለዚህ የጎልያድን ሰይፍ ሰጠው። መጽሐፍ ቅዱስ እንደሚል የእግዚአብሔርን ፈቃድ ጠየቀለት። ነገር ግን በአንድ ጉዳይ ላይ ዳዊትና አቤሜሌክ ተነጋገሩ። ርቦኛል፣ እኔና ከኔ ጋር ያሉት ሁሉ እንጀራ ያስፈልገናል፣ ስለዚህ እንጀራህን ስጠኝ አለው። አቤሜሌክ ማንም የሚበላው ተራ እንጀራ አልነበረምና በወቅቱ በገጸ ህብስቱ ላይ የተቀደሰ እንጀራ ብቻ ስለነበረ ሊሰጠው በማይችለው ሁኔታ ውስጥ ነበር። እንደምታውቁት በብሉይ ኪዳን ቅድስተ ቅዱሳን ቅድስትና አደባባይ አሉ። ቅድስት ውስጥ ጠረጴዛ አለ። ጠረጴዛው ላይ 12 እንጀራዎች ሳምንቱን ሙሉ ይቀመጣሉ። 12ቱን የእስራኤል ነገድ የሚወክል ነው። እስራኤል ሆይ እንጀራ ምሰጥ አምላክ እኔ ነኝ የማለት ትርጉም ነው ያለው። ይሄ ቅዱስ እንጀራ የተቀደሱ ሰዎች በተቀደሰ ቦታ ይበሉታል። በፋንታው ሌላ ትኩስ እንጀራ ይጋገራል። ይህ የዘላለም ሥርዓት ነው። በዘሌዋውያን ላይ የተጻፈ ነው። አቤሜሌክ ሲያስተምረው ሲያገለግለው የኖረ ነው እና ተራ እንጀራ ማንም የሚበላው እንጀራ በሌለበትና ሌዋውያን ወይም የተቀደሱ ሰዎች ብቻ የሚበሉት እንጀራ ባለበት ሰዓት ከሌዋውያን ወገን ያልሆነ ከይሁዳ ነገድ የሆነ ዳዊት መጣ። ስለዚህ ርቦኛል እንጀራ ስጠኝ አለው። የአቤሜሌክ መልስ በጣም አስገራሚ ነው። ዳዊት ልትበላው አልተፈቀደልህም። ለምን? አንተ ከሌዋውያን ነገድ አይደለህም። መጽሐፍት ይከለክልሃል። እኔ ደግሞ ለአንተ ጥቅም ብዬ ቅዱስ ቃሉን አልጥስም፣ ስለዚህ እንጀራ አልሰጥህም ሙጣ ማለት ይችላል አቤሜሌክ። ህሊናውን አይወቅሰውም። ይሄን ቢያደርግ ቃሉም አይፈርድበትም። አቤሜሌክ ግን
ቅዱስ መጽሐፍ የተጻፈበትን ሐሳብ ስለተረዳ ፈጥኖ ዳዊትን አልሰጥህም አላለው። ዳዊት እንዳስፈለገው በመረዳቱ ከእግዚአብሔር ዘንድ ሌላ ራእይን የተቀበለ ይመስላል። ከንግግሩ ስታዩ ምንም ሊበላው እንዳልተፈቀደ ዳዊት በግልጽ በሕጉ ላይ ቢጻፍም ከሴቶች ጋር ግብረ ሥጋ ግንኙነት ካላደረክ አንተና ካንተ ጋር ያሉት ቅዱሱ እንጀራ እንደ ተራ እንጀራ ይሆናል፣ መብላት ትችላለህ ብሎ ጠየቀው ይላል። ይሄ የሚያመለክተው አቤሜሌክ ሰው ክቡር መሆኑን በመገንዘቡ ሰውን ለመርዳትና ለማገዝ በፍጹም ልቡ የተዘጋጀ መሆኑን ያሳያል። ፈጥኖ አልሰጥህም አላለው። የገባውና በሚያውቀው ብቻ ተመርኩዞ ፈጥኖ በዳዊት ላይ አልፈረደበትም። ነገር ግን መጽሐፍትን ሲመረምር በእግዚአብሔር መንፈስም ሆኖ ዳዊትን ሲሰማው እንጀራውን ለመስጠት መፍትሄ አቤሜሌክ ከእግዚአብሔር ያገኘ ይመስለኛል። ለብዙ ጊዜ ከተቀደሱ ሰዎች ውጪ የተቀደሰውን እንጀራ በልቶ የሚያውቅ የለም። አንተ ሌዋዊ ባትሆንም ከሴቶች ጋር ግብረ ሥጋ ግንኙነት በ3 ቀን ውስጥ ካላደረክ እንጀራውን ትበላለህ አለው። እንደዚህ ያሉ ተጨማሪ መገለጦችን አቤሜሌክ ያገኘው ሰውን ለመርዳትና ለማገዝ ቅን ልቦና ስላለው። አንዳንዴ እንደሰማን እንፈርዳለን፣ እንዳየን እንበይናለን፣ የእግዚአብሔር ሐሳብ እንስታለን። ነገር ግን አቤሜሌክ ምሳሌያዊ ሊቀ ካህን እንዲሆን የረዳው ምንድነው? ሰው ክቡር መሆኑን በማወቁ የእግዚአብሔርን ቃል ሳይጥስ ሰውን ለመርዳትና ለማገዝ የተዘጋጀ ልቦና ስላለው። ከሰው ሁሉ ጋር በሰላም ልንኖር እንዲገባን እኛ ምን እናድርግ? አንደኛው ዛሬ ላካፈላችሁ የፈለኩት ሰው ክቡር መሆኑን መገንዘብ አስፈላጊ ነው። እግዚአብሔር ከሰማይና ከምድር ከከዋክብት በባህር በየብስ ላይ ካሉ ፍጥረታት ሁሉ እጅግ ታላቅ ክቡር ሆኖ በእግዚአብሔር ዘንድ የሚቆጠረው የሰው ልጅ ነው። ስለዚህ ዳዊትም ምንም ንጉስ ባይሆን በዛ ዘመን ምንም ተራ የረኛ ልጅ እና ብላቴና ቢመስልም ሊቀ ካህኑ ግን አከበረው። የዳዊትን ጥያቄ ለማስተናገድ የእግዚአብሔር ቃል በማይጋጭ መንገድ ዳዊትን ለማገዝና ለመርዳት ዝግጁ ሊቀ ካህን ነበር። ስለዚህ ዳዊትን ሊበላው ያልተፈቀደውን የመስዋዕቱን ህብስት ሰጠው። ይህን በማድረጉ እግዚአብሔር ሲያመሰግነው ነው የምታዩት። ሰውን ለማገልገል ቅዱስ ቃሉን እንጣስ አላልኩም። ነገር ግን የሰውን ጥያቄ ሁሉ እንመልስም አላልኩም። ነገር ግን ሰው ክቡር ስለሆነ ሰውን ለማገዝና ለመርዳት ዝግጁ መሆን እንዳለብን ቅዱስ መጽሐፉ በማይቃወም መንገድ ሰዎችን ለማገዝ የተዘጋጀ ቅን ልቦና እንዲኖረን ከአቤሜሌክ ይሄን እንማራለን ማለት ነው። መቼም በሰዎች ላይ በቀላሉ ለመፍረድ ፈሪሳውያን ችኩሎች ናቸው። በወንጌል ውስጥ ሆዱ የተነፋ ሰው ፊታቸው አቆመ በሰንበት ቀን መፈወስ ይችላል ሆይ ብሎ ጠየቃቸው። ይሄ ሰው ሊፈወስ ይገባል ወይ ብሎ ጠየቃቸው። ሆዱ የተነፋውን ሰው ፈሪሳውያን ያሉትን እናንተ ታውቃላችሁ። በስራ ቀን መጥተው ተፈወሱ በሰንበት አይደለም ብለው ተቆጡ። የልባቸው ድንዛዜን አዘነ ጌታ፣ ሰውየውንም ፈወሰው ይላል። እንዲያውም በሉቃስ ወንጌል ምዕራፍ 13 አንዲት ጎባጣ ሴት ነበረች፣ የድካም መንፈስ ያደረባት ነበረች እና በምኩራብ መጥቶ በሰው ሁሉ ፊት እጁን ጭኖ ፈወሳት። በዛ ሰዓት የምኩራቡ አለቃ ተቆጥቶ በስራ ቀኑና ተፈወሱ በሰንበት አይደለም ብሎ ተቆጣ። ኢየሱስ እያለ ፈውስ በአይኑ እያየ ከመደሰት ይልቅ ሲቆጣ እናያለን። በእውነት ጌታ ኢየሱስ ገሰጸው። እናንተ ግብዞች፣ እቺ የአብርሃም ልጅ ሆና ለ18 ዓመት ፈውስ የተጠማች ከዚህ እስራቷ ልትፈታ አይገባምን? በሰንበት ቀን በሬውን ወይም አህያው ጉድጓድ ቢወድቅ የማያወጣው ከናንተ ማን ነው? ተቆጣቸው ይላል። ስለዚህ የፈሪሳውያን የልብ ድንዛዜ ከሰው ይልቅ እንስሳን የሚያከብሩ ጥቅም ተኮር እንደሆኑ ጌታ ኢየሱስ በንግግሩ አጋልጧቸዋል። የነሱ በሬ ወይም አህያ በሰንበት ቀን ጉድጓድ ቢወድቅ ጥቅማቸው የነሱ ስለሆነ ሰንበትን ጥሰው በሬና አህያውን ያወጣሉ። በእግዚአብሔር አምሳል የተፈጠረውን ሰው ግን ሲፈውሰው ተቆጡ ማለት ነው። ስለዚህ እነዚህ ሰዎች ንብረት ተኮር ናቸው፣ ጥቅም ተኮር ናቸው፣ ራስ ተኮር ናቸው እንጂ ለሰው ልጅ እግዚአብሔር የሰጠው ዋጋና ክብር አልገባቸው።
ከእግዚአብሔር ጋር ያጣላቸው በዋናነት ሰውን እግዚአብሔር እንደሚያከብረው ለማክበር ስላልቻሉ ነው። ስለዚህ አቤሜሌክ ዳዊት በአቤሜሌክ ፊት ሞገስ ነበረው፣ ንጉስ ባይሆንም የደሃ የረኛ ልጅ ቢሆንም በወቅቱ ሊቀ ካህኑን ሊቋቋም የሚችል ማንነት ባይኖረውም አቤሜሌክ ግን ዳዊትን አከበረው። ያከበረው በምንድን ነው? ቅዱስ ቃሉ በማይቃረን መንገድ ዳዊትን ለማገዝና ለመርዳት በሙሉ ኃይሉ ሲጠቀም ነው መጽሐፍ ቅዱስ ላይ የምናየው። ስለዚህ የፈሪሳውያን ችግር ከሰው ሁሉ ጋር በሰላም እንዳይኖሩ ትልቁ እንቅፋት የሆናቸው ለሰው ልጅ ክብር ስለማይሰጡ ነው። እግዚአብሔር ለሰው የሰጠው ክብር እጅግ ታላቅ ነው። ከሰው ሁሉ ጋር በእኛ በኩል በሰላም እንድንኖር አንዱ በውስጣችን ልናስቀምጠው የሚገባ መርሆ ምንድን ነው? የሰው ልጅ ክቡር ነው። ድሃ ቢሆን፣ አይምሮ ዝግምተኛ ቢሆን፣ ሕፃን ቢሆን፣ ሽማግሌ ቢሆን፣ ወላጅ ባይኖረው፣ መበለት ብትሆን፣ ሰው ከተባለ እግዚአብሔር እጅግ ነው የሚያከብረው። ስለዚህ ሰው ክቡር መሆኑን ካወቅን ሰዎች ጋር በሰላም ለመኖር ልባችን ይሰፋል ማለት ነው። እንዲያውም ሁለተኛውን ነገር ያነሳባቸዋል ጌታ። ቁጥር 5 ላይ ካህናት በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአት እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ሌላ ደግሞ ስነ መለኮታዊ ጥያቄ ያነሳባቸዋል። ካህናት በብሉይ ኪዳን ሰንበትን እንዲያረክሱ እንዲቀድሱ አይደለም። ካህናት በመቅደስ ውስጥ ሆነው ሰንበትን እንዲያረክሱ ኃጢአት ግን እንዳይሆንባቸው በሕጉ አላነበባችሁምን? ካህናት ሰንበትን የሚያረክሱት እንዴት ነው? ስራን በመስራት ነው። ስለዚህ የሚያጥኑት፣ የሚያርዱት፣ የሚቀቅሉት፣ መስዋዕት የሚያቀርቡት ቅዳሜ ቀን ስለሆነ ላባቸው ጠፍ እስኪል ስራ የሚሰሩት ካህናት በሰንበት ቀን ነው። ነገር ግን ኃጢአት አይሆንባቸውም። ለምንድን ነው ኃጢአት የማይሆንባቸው? ጌታ ኢየሱስ እንደተናገረ በመቅደስ ውስጥ ስለሆኑ ነው ይላል። የመቅደሱ ክብር የካህናቱን ኃጢአት ስለሚሸፍን በእግዚአብሔርና በካህናቱ መሃል ቤተ መቅደሱ ስላለ ነው የሚላቸው። እንዲያውም ዝቅ ብሎ ከመቅደስ የሚበልጥ እነሆ እዚህ አለ ይላቸዋል። ቁጥር 5 ላይ ቁጥር 6 ላይ ከመቅደስ የሚበልጥ ከዚህ አለ። ስለ ሰውነቱ ነው ከመቅደስ የሚበልጥ ከዚህ አለ የሚለው። ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አለ። ስለ ሰውነቱም ይህን አለ ይላል በዮሐንስ ወንጌል ላይ። ስለዚህ ካህናት በሰንበት ቀን ሰንበትን ቢያረክሱም ኃጢአት የማይሆንባቸው በመቅደሱ ውስጥ እንደሆኑ ሁሉ ዛሬ እነዚህ ደቀ መዛሙርትም በእኔ ውስጥ ናቸው ብሎ ነው ጌታ ሊያስተምራቸው የፈለገው። ስለዚህ ከብሉይ ኪዳን ቤተ መቅደስ የበለጠ እውነተኛው ቤተ መቅደስ ኢየሱስ ክርስቶስ ነው። ስለዚህ ደቀ መዛሙርቱ እሸት ቢቀጥፉም ቢበሉም እግዚአብሔር ደቀ መዛሙርቱን የሚያያቸው በክርስቶስ ውስጥ በመሆኑ ነው። ስለዚህ በአዲስ ኪዳን ያሉት ምእመናን ወይም ደቀ መዛሙርትም በክርስቶስ ውስጥ ተሰውረው በእግዚአብሔር አፍ ፊት እንደቀረቡ መልእክቶች ሁሉ ይናገራሉ። ከሰው ሁሉ ጋር በሰላም ለመኖር አንደኛ ሰው ክቡር ነው፣ ሁለት ሰውን በክርስቶስ ውስጥ ማየት ስንጀምር ነው። ይሄ ምን ማለት ነው? ሰው በራሱ ክቡር ነው። እግዚአብሔር ሌላ የክብር ዘውድ ጫነለት። ያ የክብር ዘውድ ምንድን ነው? እግዚአብሔር በክርስቶስ ኢየሱስ በመስቀል ላይ የከፈለው ስጋና ደሙ ማለት ነው። ሰዎች ባያምኑትም ለሰዎች ሁሉ እግዚአብሔር የከፈለው ታላቅ ክቡር ዋጋ አለ። ያ ክቡር ዋጋ ምንድን ነው? ቅዱስ ስጋና ደሙ ነው። የመስቀሉ ስራ ነው ማለት ነው። ስለዚህ እግዚአብሔር ሰውን የሚያየው በክርስቶስ ውስጥ ነው። ሰዎች እስከ ድካማቸው እስከ ስንፍናቸው ብቻቸውን ካየናቸው ከነሱ ጋር ለመኖር አቅም እናጣለን። ለሰው የከፈለው ያ ክቡር ዋጋ ግን በዛ መነጽር ካየን ከሰው ሁሉ ጋር በሰላም መኖር እንችላለን። ልባችን ይሰፋል። ሰው በራሱ ክቡር ነው። አዎ ክቡር ነው። ሌላ የክብር ዘውድ ጫነለት። ያ የክብር ዘውድ ምንድን ነው? የመስቀሉ ስራ ነው። የጌታችን የክርስቶስ ኢየሱስ ስጋና ደሙ ዋጋ ተከፍሎበታል። ስለዚህ ተበድራይ ነበረ አልመለሰችም፣ ሰላም ሰላት ዘጋችኝ፣ ድንበርና ርስቴን ወሰደብኝ ብለን በቀላሉ የምናኮርፈው ሰው አይደለም። ከወሰደው ብር ካልመለሰው ንብረት
ካማን ሐሜት በላይ ሰውየው እጅግ ሴትየዋ እጅግ የከበረች ነች። ስለዚህ ሰዎች እስከ ማንነታቸው ከነሱ ጋር በሰላም ለመኖርና ሰዎች በእኛ በኩል ከሰው ሁሉ ጋር በሰላም እንድንኖር የሚያደርገን ሰው ክቡር ብቻ ሳይሆን እጅግ ታላቅ ክቡር ዋጋ በመከፈሉ ነው። ስለዚህ ነው ሐዋርያው ጳውሎስ ሰውን በክርስቶስ አውቃለሁ ከክርስቶስ ውጭ አይደለም። ምን ማለት ነው? አንድን ሰው በሚያየው ሰዓት በመስቀሉ በተከፈለው በክርስቶስ መነጽር ስለሚያየው በማንም ሰው ጋር የወንጌል ማህበርተኛ ለመሆን ልቡ ሰፊ ነበር ማለት ነው። የተማረ ቢሆን፣ ጨዋ ቢሆን፣ አይሁዳዊ ቢሆን፣ እስኩስቴስ ቢሆን፣ ባሪያ ቢሆን ሰዎችን ሁሉ በክርስቶስ መነጽር ስለሚያይ ጳውሎስ ከሰው ሁሉ ጋር ለመኖር እንዴት ልቡ እንደሰፋ መጽሐፍት ይመሰክራሉ። በእኛ በኩል ከሰው ሁሉ ጋር በሰላም ለመኖር ምን እናርግ? አንደኛ ሰው ክቡር መሆኑን ማወቅ አለብን በእግዚአብሔር ፊት። ሁለት ክቡር ዋጋ እንደተከፈለው መገንዘብ ያስፈልጋል። በክርስቶስ ውስጥ ሆነን ነው ማየት ያለብን። ሰው ክቡር እንደሆነና ክቡር ዋጋ እንደተከፈለው የሚያውቅ ሰው ሁለት ምልክቶች አሉት። ጌታ ኢየሱስ እንደተናገረው ቁጥር 7ን ማየት እንችላለን። ምሕረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ብታውቁ ኃጢአት የሌለባቸውን ባልኮነናችሁ ነበር። ምሕረትን እወዳለሁ መስዋዕትን አይደለም ተብሎ የተጻፈ በሆሴ ላይ ምን እንደሆነ ብታውቁ ኃጢአት የሌለባቸውን ባልኮነናችሁ ነበር። ስለዚህ ሰው ክቡር እንደሆነና ክቡር ዋጋ እንደተከፈለው የሚያውቅ ሰው በኑሮ ላይ ፈጣን አንድ ምልክት አለው። ያ ምልክት ምንድነው? ምህረት ማድረግን ይችልበታል። ስለዚህ ዛሬም ቢበድለው ይምራል፣ ነገም ቢበድለው ይምራል፣ በቀን 7 ጊዜ ቢበድለው ይምራል። ሰዎች ሲበድሉት የሚምር ሰው ለሰው የተከፈለው ዋጋ የገባውና ሰውን የሚያከብር መሆኑ አንዱና ዋናው ምልክቱ። እንደምታውቁ በብሉይ መስዋዕት ማለት ዝማሬ በሉ፣ አስራት በሉ፣ መባ በሉ አንድ ላይ አጠቃላይ መስዋዕት የሚል ስም ነው ያለው። መስዋዕትን ያዘዘው እግዚአብሔር ነው። ነገር ግን መስዋዕት ከማቅረብና ምህረት ከማቅረብ ከሁለቱ የቱ ይበልጣል? ፈሪሳውያን የሚሉት መስዋዕት ነው። ጌታ ግን አይደለም። መጽሐፍትን ሄዳችሁ እዩ። ከመስዋዕት ይልቅ የሚበልጣው ምንድነው? ምህረት ማድረግ ነው። ስለዚህ እናንተ ፈሪሳውያን ከአዝሙድ ከጤና አዳም ከእንሰላል አስራት ታወጣላችሁ። ያንን ሳትተው ዋናውን ነገር ትተዋላችሁ። ዋናው ምንድነው? ምህረት ማድረግ አትችሉም አላቸው። ለጸሎት ወደ እግዚአብሔር በቀረብክ ጊዜ ከወንድም ጋር አንዳች ችግር ካለብህ ጸሎቱ ተውና መጀመሪያ ከወንድም ጋር ታረቅ፣ ከዛ ጸሎትን እቀበልልሃለሁ ተብሎ የተጻፈው ማለት ነው። እና ከጸሎት በላይ ከዝማሬ በላይ ከመባ ከአስራት በላይ ከሁሉ አገልግሎት በላይ የሚበልጠው ክቡር ነገር ምንድነው? የበደሉንን መማር ስንችል። ስለዚህ ሰዎች በማናቸውም በደል ቢገኙ እነሱን መማር ማለት ትልቅ ከመስዋዕት የሚበልጥ ሰው ክቡር እንደሆነና ክቡር ዋጋ እንደተከፈለው የምንገልጠው የበደሉንን መማር ስንችል። አንደኛው ምልክት ምህረት ማድረግ ነው ይላቸዋል። የብዙ ሰዎች ችግር ወገኖች ሆይ ምህረት ለማድረግ ይከብደናል። ከሁሉ የሚበልጠው በእግዚአብሔር ዘንድ ዋጋ ያለው ምን እንደሆነ በቀላሉ አንረዳም። ነገር ግን በመጽሐፍት ላይ እግዚአብሔር ደጋግሞ የበደሏችሁን ይቅር ካላላችሁ እኔም ይቅር አልላችሁም ተብሎ በወንጌል ላይ የተጻፈውን ከኔ ይልቅ እናውቃለን። በአባታችን ጸሎት ላይ በየቀኑ ደግሞ የምንለው ነገር። ነገር ግን በህይወታችን ኑሮ ውስጥ በማህበራዊ ኑሮ ውስጥ የበደሉንን ይቅር ማለት ካልተለማመድን ጌታችን ኢየሱስ ክርስቶስ እንከተላለን ለማለት በጣም ከባድ። ስለዚህ እግዚአብሔር ሰውን የሚለካው በዝማሬው አይደለም፣ በስብከቱ አይደለም፣ በጸሎቱ ይፍና አይደለም። በዋናነት የሰው ማንነት የሚለካው የበደሉትን ይቅር ማለት በመቻልና ባለመቻሉ ነው። ሰው ክቡር እንደሆነና ክቡር ዋጋ እንደተከፈለው የሚያውቅ ሰው አንደኛው ምልክቱ ምንድነው? የበደሉትን ይቅር ማለቱ ነው። ከብዙ መስዋዕት ይልቅ ምህረት ማድረግ እንደሚበልጥ መገንዘቡ ነው ማለት ነው። ግን ሁለተኛ ሰው ክቡር መሆኑንና ክቡር የክርስቶስ የመስቀሉ ሥራ እንደተከፈለው የሚያውቅ ሰው ሁለተኛ ምልክቱ ምንድነው? ፍርድን በቀልን ለእግዚአብሔር መስጠት በመቻሉ። ቁጥር 8 ላይ የሰው ልጅ የሰንበት ጌታ ነው።
ምን ማለት ነው? የሰው ልጅ የሰንበት ጌታ ነው። ሰንበትን ጥሷል፣ ሰንበትን አልጣሰም የምትሉኝ እናንተ እነማን ናችሁ? እኔ እኮ የሰንበትም ጌታ ነኝ። ማን እንደጣሰ ማን እንዳልጣሰ እኔ ነኝ የማውቀው። ማንም ጠቋሚ አያስፈልገኝም። ለእያንዳንዱ እንደ ስራው የምሰጥ እኔ ነኝ። ስለ ሰው ማንም ሊናገረኝ አይገባም። እኔ የሰው ልጆች ሁሉ ጌታ ነኝ ለማለት ፈልጎ ነው ጌታን ይሄን ያለው። ሰውን ሁሉ እንደ አመሉ ተሸክመን የበደሉንን ሁሉ ይቅር እያልን ሰዎች አጥር ጥሰው ከሕግና ከሕሊና ውጪ ቢጎዱንስ? ኢየሱስ እዚህ ጋር መልስ ሰጥቷል። የበቀል የፍርድ አምላክ እኔ ነኝ፣ ለኔ ተውልኝ። አንተ የበቀልን መንገድ አትሂድ፣ የፍቅርን መንገድ ሂድ። አንተ የምህረትን መንገድ ሂድ፣ አንተ የፍቅርን መንገድ ሂድ። መጨረሻ ለእያንዳንዱ እንደ ሥራው የምሰጥ እግዚአብሔር እኔ ስለሆንኩ በቀልንና ፍርድን ለኔ ስጠኝ ነው ጌታ የሚለው። ሰው ክቡር እንደሆነና ክቡር ዋጋ እንደተከፈለው ባለው መርሆ የሚኖር ሰው አንደኛ ምልክቱ ምህረት ማድረግ መቻሉ ነው። ሁለተኛ ምልክቱስ በቀልና ፍርድን ለእግዚአብሔር መስጠት በመቻሉ ነው። መቼም ይሄን ስል ለቤተሰብ ለቤተክርስቲያንና ለመንግስት እግዚአብሔር ይሄን አካፍሎ ሰጥቷል። ቤተክርስቲያን የመቅጣት የመዝለፍ የማገድ ስልጣን አላት። መንግስትም ስልጣን አለው። ቤተሰብም እንዲሁ በልጆቹ ላይ ያለው። በግል ባለ ግንኙነት ግን ከሰዎች ሁሉ ጋር እንድንበቀላቸው በግል እግዚአብሔር አይፈልግም። በሰዎች ሁሉ ላይ ቂም እንድንይዝ እግዚአብሔር አይፈልግም። በሰው ላይ በግል ባለን ግንኙነት እንድንፈርድ አይፈልግም። ፍርድና በቀልን ለማመስጠት አለብን፣ ለእግዚአብሔር መስጠት አለብን። እንዲህ ሲሆን በምድር ላይ ከሰው ሁሉ ጋር በሰላም ለመኖር በተለይ በእኛ በኩል በሰላም ለመኖር እንችላለን። የእግዚአብሔርን ሐሳብ ማገልገል እንችላለን ማለት ነው። እንግዲህ የዛሬው ትምህርት ምንድነው? ሰው ክቡር እንደሆነ በማወቅና ለሰው ክቡር ዋጋ መከፈሉን በመገንዘብ በህይወታችን ምህረት ማድረግን መለማመድ፣ በቀልና ፍርድን ለእግዚአብሔር መስጠት መለማመድ እንዳለብን መጽሐፍት ይናገራሉ። ስለዚህ ቢቻል ከሰው ሁሉ ጋር በሰላም እንድንኖር እንግዲህ ነቢያት በብሉይ ኪዳን በአዲስ ኪዳን ደግሞ ሐዋርያቱ በጌታ የተማሩት ያ የጌታ መንፈስ ያላቸው የክርስቶስ መንፈስ ያላቸው መሆኑን የገለጡት በኑሯቸው። ይህን መልእክት የምትከታተሉ ከሰዎች ሁሉ ጋር የማይረሳ በደል በድለዋቸዋል? ብር ወስደው አልመለሱም? ድንበር ገፍተው አጠሩ? ርስት አላካፈላሉ? ከሰው ጋር የተጣላንበት ምክንያት ምንድነው? ያ ተወሰደብኝ፣ ተቀማው፣ ተደረገብኝ ከምንለው በላይ ያ ያዘንበት ሰው በእግዚአብሔር ዘንድ ክቡር፣ ዋጋው እጅግ ታላቅ ነው። የተከፈለለት ዋጋ እግዚአብሔር ልጁን ኢየሱስን የከፈለው ራሱ ዋጋው የመስቀሉ ዋጋ ብቻ ሳይሆን በራሱ ሰው ደግሞ እጅግ ክቡር ነው። ከዚህ የተነሳ ሰዎችን እንዲህ እንደ እግዚአብሔር ቃል መነጽር ካየን ከሰው ሁሉ ጋር በእኛ በኩል በሰላም መኖር እንችላለን። እግዚአብሔር በዘመናችን ሁሉ በእኛ በኩል ከሰው ሁሉ ጋር በሰላም በመኖር የእግዚአብሔርን ሐሳብ እንድናገለግል እግዚአብሔር ይርዳን። አሜን። የሞተው ሁሉ ሲነሳ የማይሞት አካል ለብሶ በመስበስ ላይ አይዳግም ተመልሶ